ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የቀዳሚ መረጃዬ ነው። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ የማጣሪያ ውድድር ዝግጅቱን እያደረገ ይገኛል። ብሔራዊ ቡድኑ ዝግጅቱን ከጀመረ 8ኛ ቀኑን አስቆጥሯል። ከ17 ዓመት በታች ብሔራዊ ቡድኑ በትናንትናው ዕለት ከሸገር ከተማ ጋር የአቋም መለኪያ ጨዋታውን አድርጎ ደግሞ 2 አቻ በሆነ ውጤት ጨዋታውን አጠናቋል። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ጠንካራ ብሔራዊ ቡድን ለመስራት ከታዳጊዎች ጀምሮ በደንብ በትኩረት እየሰራ ነው የሚገኘው። በቀጣይም ለአፍሪካ ዋንጫና ለሌሎችም ዞን አቀፍ ውድድሮች ለማዘጋጀት የኢትዮጵያ ብሔራዊ ቡድንን ታዳጊዎች ላይ ጠንክሮ እንደሚሰራ ይታወቃል። ከዚህ ቀደም 85 ያህል ታዳጊዎች ከተመረጡ በኋላ በተለያዩ መስፈርቶችና ማጣሪያዎች ተደርገው 26 የሚሆኑ ታዳጊዎች አሁን ተለይተው ብሔራዊ ቡድኑን ወክለው እየተለማመዱ ይገኛል ማለት ነው። ወደ ማጣሪያው ለመግባት አሁን ዝግጅታቸውን እያደረጉ ጠንክረው ይገኛሉ። በሌላ መረጃ ወደ ኢትዮጵያ ፕሪሚየር ሊግ ነው ማልፈው። ወደ ሲቢኤ የኢትዮጵያ ፕሪሚየር ሊግ ትናንትና ተጠናቋል። 4ኛ ሳምንት ጨዋታዎች የኢትዮጵያ ንግድ ባንክና አዳማ ከተማ እንዲሁም መቻል ተጋጣሚዎቻቸውን አሸንፈዋል። የኢትዮጵያ ንግድ ባንክ በትናንትናው ጨዋታ ድሬዳዋ ከተማን 2-0 ማሸነፍ ችሏል። ሳይመን ፒተርና ድላዲስ ገብሬ በራሱ መረብ ላይ ለኢትዮጵያ ንግድ ባንክ ጎሎችን ያስቆጠሩ ተጫዋቾች ናቸው። የኢትዮጵያ ንግድ ባንክ በውድድር ዓመቱ እንግዲህ የመጀመሪያ ድሉን ማሳካት ችሏል ማለት ነው። በሌላ ጨዋታ አዳማ ከተማ አርባ ምንጭ ከተማን 1-0 ማሸነፍ ችሏል። አዳማ ከተማም በውድድር ዓመቱ የመጀመሪያ ድሉን ነው ትናንትና ያሳካው። አዳማ ከተማ ከ3 ተከታታይ አቻ በኋላ በትናንትናው ዕለት 3 ነጥብ ማግኘት ችሏል። ቢኒያም አይተን ደግሞ በፍጹም ቅጣት ምት ብቸኛዋን አዳማ ከተማን ግብ ያስቆጠረ ተጫዋች ነው። አርባ ምንጭ ከተማ በአንጻሩ በውድድር ዘመኑ ምንም ጨዋታ ማሸነፍ አልቻለም። 2 ተሸንፎ በ2 ጨዋታዎች ደግሞ አቻ ወጥቷል። ጨዋታው እንግዲህ የመጀመሪያው አጋማሽ ላይ ጥሩ ፉክክር የታየበትና አሸናፊንም ለመለየት አዳጋች የነበረ ነገር ግን ግብ ከተቆጠረባቸው በኋላ አርባ ምንጮች ወደ ጨዋታው ለመመለስ ተቸግረው ታይተዋል። በተለይም ደግሞ የመሀል ተከላካያቸውን አሸናፊ ፊዳን በ2 ቢጫ ካርድ ከሜዳ አጥተውታል ማለት ነው። ስለዚህ ከዛ በኋላ ወደ ጨዋታ ለመመለስ ተቸግረዋል። ጨዋታውን በአዳማ አሸናፊነት ተጠናቋል። እንግዲህ በ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ ቀይ ካርድ ያዩ ተጫዋቾች ቁጥርም 5 ደርሷል ከትናንትናው ጋር። በሌላ ጨዋታ መቻል ወልዋሎ አዲግራት ዩኒቨርሲቲን አሸንፎ የሊጉ መሪ መሆን ችሏል። ወልዋሎ አዲግራት ዩኒቨርሲቲ በመቻል 2-0 ነው የተሸነፈው። መሐመድ አበራና ብሩክ ማርቆስ ለመቻል ግቦችን ያስቆጠሩ ተጫዋቾች ናቸው። የኢትዮጵያ ፕሪሚየር ሊግን መቻል እየመራ ይገኛል። ኢትዮ ኤሌክትሪክና ፋሲል ከነማ ደግሞ ተከታዩን ደረጃዎች ይዘዋል። በኢትዮጵያ ሴቶች ፕሪሚየር ሊግ 4ኛ ሳምንት ጨዋታዎችም ትናንትና ተካሂደዋል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ሲያሸንፍ መቻል ነጥብ ጥሏል። ንግድ ባንክ 4-0 በሆነ ሰፊ ውጤት ይርጋ ጨፌን ማሸነፍ ችሏል። ጸገነት ግርማ፣ መሳይ ተመስገን፣ ታሪኳ ደቢሶና ንግስት በቀለ ጎሎቹን ያስቆጠሩ ተጫዋቾች ናቸው። እንግዲህ በአሰልጣኝ ብርሃኑ ግዛው የሚመሩት የኢትዮጵያ ንግድ ባንኮች ጠንካራ የውድድር ዓመትን እያሳዩ ነው የሚገኙት። መቻል ከሲዳማ ቡና ያደረጉት ጨዋታ ደግሞ 2 አቻ ነው የተጠናቀቀው። ቱሪስት ለማና ምትኬ ብርሃኑ ለክለቦቻቸው 2 ጎሎችን አስቆጥረዋል። ተከታታይ ድል ማስመዝገብ የቻሉት መቻሎች 2-0 እየመሩ ነበረ። ነገር ግን የኋላ 2 ግቦች ተቆጥረውባቸው አቻ ተጠናቋል ጨዋታው። የሴቶች ፕሪሚየር ሊግ በሉሲዎች የአፍሪካ ዋንጫ ማጣሪያ ምክንያት ተቋርጦ እንደነበረ ይታወሳል። ነገር ግን ከእሁድ ዕለት ጀምሮ ደግሞ በአዲስ አበባ በአበበ ቢቂላ ስታዲየም እየተካሄደ ነው የሚገኘው። ወደ ውጪ መረጃዎች ሳልፍ ትናንት ምሽት የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገዋል። በተለይም በጉጉት ሲጠበቅ የነበረው የሊቨርፑልና የሪያል ማድሪድ ጨዋታ በሊቨርፑል አሸናፊነት ተጠናቋል። ይህ ደግሞ ያልተጠበቀ ውጤት ነው። ምክንያቱም ሊቨርፑል ከሰሞኑ ካለበት አቋም አንጻር ጠንካራውን ሪያል ማድሪድን ያሸንፋል የሚል ግምት አልነበረም። እንግዲህ በአውሮፓ ቻምፒየንስ ሊግ ሊቨርፑል 1-0 በሆነ ውጤት ነው ማድሪድን ማሸነፍ የቻለው። አሌክሲስ ማካሊስተር ብቸኛዋን የሊቨርፑልን ግብ ማስቆጠር ችሏል። ሪያል ማድሪድ በቻምፒየንስ ሊጉ ለመጀመሪያ ጊዜ ሽንፈት አስተናግዷል። እንግዲህ እነዚህ 2 ክለቦች 12 ጊዜ ተገናኝተዋል። በተለይም ደግሞ ወደ መጨረሻ በተገናኙባቸው 9 ጨዋታዎች ሊቨርፑል ድል አልቀናውም ነበር። ይህንንም ተከትሎ ሪያል ማድሪድ በቀላሉ እንደሚያሸንፍ ግምቶች ተሰጥተውት ነበረ። በተለይም የክሊያን ምባፔና የቪኒሲየስ ጁኒየር ጥምረት ለሊቨርፑል ተከላካይ ክፍል ፈተና ይሆናል ተብሎ ተጠብቀው ነበር። ነገር ግን የሆነው በተቃራኒው ነው። ሊቨርፑል በአንፊልድ ላይ ያለውን የበላይነት ቀጥሏል ማለት ነው። ሊቨርፑል እንግዲህ በአንፊልድ ካለፉት 22 ጨዋታዎች ውስጥ 20ዎቹን ማሸነፉ ይታወቃል። ይህም ደግሞ ረድቶት ትናንትና በድጋሚ ሌላ ታሪክ መጻፍ ችሏል ማለት ነው። እንግዲህ
ከጨዋታው በኋላ የሊቨርፑል አሰልጣኝ አርነ ስሎት አስተያየታቸውን ሰጠው ነበር። ምንድነው ያሉት? እንግዲህ ለተጫዋቾቼ ክሊያን ምባፔና ቪንሰንት ጁኒየርን እንዲይዟቸው ነግሬያቸው ነበር። ሁለቱን ተጫዋቾች ከተቆጣጠርን ሪያል ማድሪድን ማሸነፍ እንችላለን ብዬ ነግሬያቸው ነበር። እነሱም ያደረጉት ይህንን ነው ብለዋል አርነ ስሎት። በተለይም ከጨዋታው ቀደም ብለው ቪንሰንት ጁኒየርን ፍጥነቱን እንደሚፈሩት ተናግረው ነበር አሰልጣኙ። እሱን ከያዝነው ማድሪድን ማሸነፍ እንችላለን ብለው ነበር። ያሉትም ተሳክቶ ማሸነፍ ችለዋል። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ በበኩላቸው ቡድናቸውን እንደማይወቅሱና ልጆቻቸው የቻሉትን ያህል እንዳደረጉ ተናግረዋል። በጨዋታው እንደ ኮሩም ውጤቱ ጥሩ ባይሆንም ግን በልጆቻቸው እንቅስቃሴ በተጫዋቾቹ እንቅስቃሴ ጥሩ እና ደስተኛ እንደሆኑ ተናግረዋል። በሌላ ጨዋታ ደግሞ ባየር ሙኒክ ከሜዳው ውጪ ወደ ፈረንሳይ አቅንቶ ፓይኤስጂን አሸንፏል። በፓሪክ ደ ፍራንስ ነው ይህ ጨዋታ የተደረገው። ሉዊስ ዲያዝ ሁለቱን የሙኒክ ግቦች አስቆጥሯል። ጆአው ኔቬስ ደግሞ ለፒኤስጂ ብቸኛዋን ግብ ያስገኘ ተጫዋች ነው። ሁለት ግቦች ያስቆጠረው ኮሎምቢያዊ አጥቂ ዲያዝ የመጀመሪያው 45 ከመጠናቀቁ በፊት በቀይ ካርድ ከሜዳው ወጥቷል አሽራፍ ሀኪሚ ላይ በሰራው ጥፋት። ሁለተኛውን 45 ደቂቃ በጎዶል የተጫወተው ባየር ሙኒክ ሌላ ተጨማሪ ጎል ምንም ሳይቆጠርበት አራተኛ ተከታታይ ድሉን ማስመዝገብ ችሏል ማለት ነው። እንግዲህ በቪንሰንት ካምፓኒ የሚመራው ባየር ሙኒክ 16 ጨዋታዎችን በተከታታይ አሸንፏል። በጣም አስደናቂ የሚባል አቋሙ ላይ ነው የሚገኘው። በጀርመን ቡንደስሊጋም እየመራ ይገኛል። እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ እንደሚታወቀው ተከታታይ ጨዋታዎችን አልተሸነፈም። ጠንካራ የሆነ ቡድን እየገነባ እንደሆነ ቪንሰንት ካምፓኒ እያሳየ ነው የሚገኘው። በሌላ ተጠባቂ የነበረው ጨዋታ የአርሰናል ነበረ። አርሰናል እንግዲህ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ፕራን ገጥሟል። ሚኬል ሜሬኖና ቡካዮ ሳካ ባስቆጠሯቸው ግቦች አርሰናል 3-2 አሸንፎ ተመልሷል። ሜሬኖ 2 ጎሎችን ነው ያስቆጠረው። እንግዲህ አርሰናል 4 የአውሮፓ ቻምፒየንስ ሊግ ጨዋታዎችን በተከታታይ ምንም ግብ ሳይቆጠርበት መውጣት ችሏል ማለት ነው። በ12 ነጥቦችም ውድድሩን በአንደኝነት እየመራ ይገኛል አርሰናል። መድፈኞቹ እንግዲህ በቻምፒየንስ ሊጉ ባደረጓቸው 4 ጨዋታዎች 11 ግቦችን አስቆጥረዋል። ነገር ግን ምንም ግብ አልተቆጠረባቸውም። እንግዲህ 4 ተከታታይ ጨዋታዎችን ግብ ሳይቆጠርባቸው ሲወጡ ደግሞ ከ122 ዓመታት በኋላ የነበረን ክብረ ወሰንም አሻሽለዋል። በትናንትናው ምሽት 8 ተከታታይ ጨዋታዎች ላይ ምንም ግብ ሳይቆጠርበት በመቅረቱ አርሰናል ከ122 ዓመት በኋላ አዲስ ታሪክ መጻፍ ችሏል። ሌላው ምንድነው ቡካዮ ሳካ በ4 ተከታታይ የቻምፒየንስ ሊግ ጨዋታዎች ከሜዳ ውጭ በተደረገ ማለት ነው ጎሎችን በማስቆጠር የመጀመሪያው የአርሰናል ተጫዋች መሆን ችሏል ሳካ። ሌላ ደግሞ የተመዘገበው ክብረ ወሰን ማክስ ዶማን በቻምፒየንስ ሊጉ በትንሽ እድሜ የተሰለፈ ተጫዋች የሆነበት ነው። ትናንትና እንደምናስታውሰው በባለፈው በፕሪሚየር ሊጉ ዶማን በአርሰናል የእግር ኳስ ክለብ ታሪክ ውስጥ ትንሹ በእድሜ ተጫዋች ሆኗል በፕሪሚየር ሊጉ የተሰለፈው። በዚህኛው ደግሞ በቻምፒየንስ ሊጉ የተሰለፈ የምንጊዜውም ትንሹ እድሜ ያለው ተጫዋች መሆን ችሏል። አርሰናል የመጀመሪያ 4 የቻምፒየንስ ሊግ ጨዋታዎችን ግብ ያስቆጠረ ሳይቆጠርበት ያሸነፈ ሁለተኛው የእንግሊዝ ክለብም ሆኗል። በ1970 ሊድስ ዩናይትድ ነበር ይህንን ማሳካት የቻለው። ከዛ በኋላ የትኛውም ክለብ በአውሮፓ ቻምፒየንስ ሊግ መድረክ ይህንን ክብር ማሳካት አልቻለም። አርሰናል ግን በትናንትናው ጨዋታ ግብ ሳይቆጠርበት በመውጣቱ ምክንያት ይህንን ክብረ ወሰን ማሻሻል ችሏል። ቡድኑ እስካሁን እንግዲህ በውድድር ዓመቱ 3 ግቦች ብቻ ናቸው የተቆጠሩበት። ይህ ደግሞ የአርሰናል የተከላካይ ክፍል ምን ያህል ጠንካራ እንደሆነ የሚያሳይ ነው። ፕሪሚየር ሊጉንም ዘንድሮ ምናልባት ሊያሳካው እንደሚችል ፍንጭ የሰጠ ሆኗል። አርሰናል በቀጣይ በአውሮፓ ቻምፒየንስ ሊግ ከባየር ሙኒክ ጋር የሚገናኝ ይሆናል። በሌላ የምሽቱ ጨዋታ ቶተናምን ነው የምንመለከተው። ቶተናም ኮፐንሃገንን 4-2 በሆነ ሰፊ ውጤት ማሸነፍ ችሏል። በቶተናም ሆትስፐር ስታዲየም ነው ጨዋታ የተካሄደው። ጆንሰን ኦድበርት፣ ቫንደቪን፣ ፖልሂንሃና ጆንሰን ኦድበርት፣ ቫንደቪንና ፖልሂንሃ 4ቱን ግቦች ያስቆጠሩ ተጫዋቾች ናቸው። እንግዲህ ተከላካዩ ሚኪ ቫንደቪን በ4 ጨዋታዎች 3 ጎሎችን በማስቆጠር አስደናቂ ውድድር ዓመት እያሳለፈ ነው የሚገኘው። ጎል ያስቆጠረው ብርናርድ ጆንሰን ደግሞ በ57ኛው ደቂቃ በቀይ ካርድ ከሜዳ ወጥቷል። በፕሪሚየር ሊጉ በቼልሲ የተሸነፈው ቶተናም በቻምፒየንስ ሊግ ወደ ድል መመለሱ ደጋፊዎችን ያስደሰተና እፎይታን የሰጠ ሆኗል። እንግዲህ ቶተናም በ4 ጨዋታዎች 8 ነጥብ መሰብሰብም ችሏል። ሌሎች ጨዋታዎችም ተደርገዋል። ትናንት ምሽት አትሌቲኮ ማድሪድ ዩኒየንን 3-1 ማሸነፍ ችሏል። አልቫሬዝ፣ ጋላርና ሎሬንቴ ጎሎችን ያስቆጠሩ ተጫዋቾች ናቸው። ጁቬንቱስ ከስፖርቲንግ ሊዝበን ጋር ያደረገውን ጨዋታ 1-1 ነው ያጠናቀቀው። ቭላሆቪች ለጁቬንቱስ፣ አራውሆ ደግሞ ለስፖርቲንግ ሊዝበን ጎሎችን አስቆጥረዋል። ኦሎምፒያኮስ ከፒኤስቪ ጋር ያደረገው ጨዋታም እንደዚሁ በአቻ ውጤት ተጠናቋል። 1-1 በሆነ ውጤት ማርቲንስና ፔፒ ለየክለቦቻቸው ጎሎችን አስቆጥረዋል። ናፖሊ ከኢንትራ ፍራንክፈርት ጋር ያደረገው ጨዋታ ያለምንም ግብ ተጠናቋል። ናፖሊ በቀላሉ ይህን ጨዋታ እንደሚያሸንፍ ቀደም ሲል ተገምቶ ነበረ።
የአውሮፓ ቻምፒየንስ ሊግ ዛሬም ይቀጥላል። ማንቸስተር ሲቲ ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ ደግሞ የምሽቱ ተጠባቂ ጨዋታ ነው። ማንቸስተር ሲቲ እንግዲህ በሜዳው ነው ይህን ጨዋታ የሚያደርገው። ኢትሃድ ላይ ካለው ክብረ ወሰንና አሁን ካለበት ወቅታዊ አቋም አንጻር ለማንቸስተር ሲቲ ይህ ጨዋታ ያሸንፋል የሚል ቅድመ ግምት ተሰጥቶታል። ሲቲ እንግዲህ የላቀ የቡድን ጥልቀትና የሜዳ የበላይነት አለው። ሲቲ በኢትሃድ ከዶርትመንድ ጋር ባደረጋቸው 3 ጨዋታዎች አልተሸነፈም፣ በሁሉም ጨዋታዎች አሸንፏል። ቦሩሲያ ዶርትመንድ ደግሞ ከሜዳ ውጪ ወጥነት የጎደለው ቡድን እንዳለው ይታያል፣ ሲቸገር ይታያልና ይህንንም ተከትሎ ማንቸስተር ሲቲ በቀላሉ ሊያሸንፍ ይችላል ተብሏል። የሲቲ ጠንካራ የተከላካይ ክፍልም ለዶርትመንድ ፈታኝ ይሆናል ተብሎ ይገመታል። ሲቲና ዶርትመንድ የመጀመሪያ 3 ጨዋታቸው ላይ 7 ነጥቦችን ማስመዝገብ ችሏል በአውሮፓ ቻምፒየንስ ሊግ። ኤርሊንግ ሃላንድ ደግሞ በዚህ ውድድር ዘመን በ13 የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ጎሎችን ማስቆጠር ችሏል። 17 ጎሎችን ማስቆጠር ችሏል። ይህንንም ተከትሎ ሃላንድ በምሽቱ ለቦሩሲያ ዶርትመንድ ፈታኝ ሊሆን እንደሚችል ነው የሚጠበቀው። በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። በእድሜ እርከን የሚደረጉ የአትሌቲክስ ውድድሮች ላይ የሚስተዋለው የእድሜ ተገቢነት ችግር ከጊዜያዊ ውጤት ፍጥነት የመነጨ መሆኑ ተጠቁሟል። በቅርቡ በተካሄደው የኢትዮጵያ ወጣቶች ኦሎምፒክ ውድድርም ከፍተኛ ቅሬታ ካስተናገዱ የውድድር ዘርፎች አትሌቲክስ ቀዳሚው ነበር። አብርሃም አድማሱ ተጨማሪ አለው። ታስተላልፈዋል። እነዚህን መልእክቶች ልብ ይበሏቸው ይላል። አትሌት ዮሴፍ ዋቁማ ከኦሮሚያ ክልል የተገኘ በሜዳ ተግባር የከፍታ ዝላይ ተወዳዳሪ ሲሆን በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የወርቅ ሜዳሊያን አሳክቷል። የኦሎምፒክ ውድድሩ ነገን በተስፋ እንዲመለከት እንዳስቻለው ይናገራል። ውድድሩ አሪፍ ነበር። ከክለብ ጋር ቢሆንም አሪፍ ነበር ውድድሩ፣ ደስ ይላል። ለታዳጊ አትሌት በጣም አሪፍ ነው። እንደኛ አይነት ውድድሮች በጣም ትልቅ ውድድር ነው ለኛ። እንደ ዮሴፍ ያሉ ተስፈኛ ከ5000 በላይ ስፖርተኞች የተሳተፉበት ሁለተኛው የወጣቶች ኦሎምፒክ ባሳለፍነው ሳምንት ሲጠናቀቅ ከፍተኛ ፉክክር ከተስተዋለባቸው ውድድር ዘርፎች አትሌቲክስ ቀዳሚው ነው። ሆኖም እንደ ወትሮ ሁሉ የእድሜና የተወዳዳሪዎች ተገቢነት ጥያቄንም አስነስቷል። ክልሎችም ሆነ ከተማ አስተዳደሮች ታዳጊ ላይ ፕሮጀክቶች አሉ። ለነዛ ልጆች እድል እየተሰጠ ቢኬድ ኖሮ ይሄ ሁሉ አይመጣም። ሰው አለመኖሩ ነው ይሄን የሚያሳዩ። እንደገና ደግሞ አጉል የአንድ ቀን የሁለት ቀን የፖለቲካ ጨዋታ ይሄ ክልል ይሄ ከተማ ዋንጫ በላ የሚለውን ለማስቀጠል ይሄ ሁሉ ይደረጋል። አንደኛ የእድሜ ጉዳይ አለ፣ ሁለተኛ የልምድ ጉዳይ አለ። ብሔራዊ ስልጠና የወሰዱ በክለብ ላይ ተሳትፎ ሀገርን ጭምር ወክለው ወደ ውጭም ሄደው ተሳትፎ የመጡም ጨምሮ ይዞ የመጡ ክልሎችና አካባቢዎች መኖራቸው ይሄ መስተካከል መቻል አለበት። በቅርቡ በአንጎላ ለሚደረገው የአፍሪካ ወጣቶች ኦሎምፒክ ሀገርን የሚወክሉ ስፖርተኞች የተመረጡበት ይህ መድረክ ከውጤት ባሻገር በትክክለኛው እድሜ ላይ ብቃት ያሳዩ አትሌቶች እንደሚመረጡም ኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። እንግዲህ ባለፈው አመት በተወሰነ መልኩ ያው ከፌደራል ፖሊስ ሆስፒታል ጋር በመሆን የኤምአርአይና የተለያዩ ምርመራዎች አድርገን ነው የአፍሪካ ወጣቶች ላይ ተሳተፍነው። መልእክቶችን ሰርኩላል አስተላልፈናል ለአዲስ አበባ ላይ ላሉ ለሁሉም ማለት ነው። በተቻለ መጠን በተወሰነ ደረጃ ጥሩ ነገር መጥቷል። የተወሰነ ግን ክፍተቶች አሁንም አይተናል። ክልሎች፣ ክለቦች፣ ሁሉም ተቋማት ይሄን ነገር አውቀው ሰርተውበት ቢመጡና ያው በየእድሜ ተገቢነቱን ቢያከብሩ እዛ ላይ ቢሰሩ ጥሩ ነው ብለናል። እኛም በተቻለ መጠን የኛም የሕክምና ቡድን ብዙ ስራዎች ሰርቷል። አሁንም ስራዎችን እንሰራለን ማለት ነው። ለመሆኑ በየአመቱ በእድሜ እርከን ውድድሮች ላይ የሚስተዋለውን የእድሜ ተገቢነት ችግር ለመቅረፍ ምን መደረግ አለበት? የተለያዩ ሚና ያላቸው ሰዎችና ኦርጋናይዜሽን በመነጋገር የሀገርን ገጽታ የሚገነቡ ልጆችን በማፍራት ላይ ትኩረት ካደረጉ ኦሎምፒክ ኮሚቴው ብቻ ምንም አያመጣም፣ ፌዴሬሽን ብቻ ምንም አያመጣም፣ ክልል ምንም ብቻውን አያመጣም። ስለዚህ በመተባበር በመነጋገር ቢሰሩ የተሻለ ለውጥ ይመጣል። ታዳጊዎች ምቹ ባልሆነ የመወዳደሪያ ስፍራ መወዳደራቸውን የሚገልጸው የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ሰን ታዳጊዎቹን ለማበረታታት ከሜዳሊያ ባለፈ ለአትሌቶቹ የትጥቅ ድጋፍ መደረጉን አንስቷል። በተወሰነ ደረጃ የትራካችን ችግር አሁንም ባይፈታም ማለት ነው በዛ ደረጃ ውድድሮቻችንን አድርገን እንደገና ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን እንደየዲሲፕሊናቸው ከ1 እስከ 3ኛ ለሚወጡት ልጆች የመሮጫ ጫማ መወዳደሪያና ሻንጣ ለሁሉም አትሌቶች ሽልማት ማበርከተናል ማለት ነው። ተወዳዳሪ አትሌቶቹም የኦሎምፒክ መድረኩ በልምምድ ያገኙትን ስልጠና በውድድር እንዲፈትሹ እንዳደረጋቸውም ተናግረዋል። ይህ ውድድር በመዘጋጀቱ በጣም ደስተኛ ነን። እኛም ራሳችንን በደንብ አይተነበተን ነው። እዚህ በመምጣቴ ለነገ ደረጃዬ ኢትዮጵያ እንደወክል ይረዳኛል። አሁን ማሸነፌ ለነገ ለኢትዮጵያ መበረታቻ ይሆንልኛል። አሪፍ ነው። ለኢትዮጵያ ኩራት
አለን ኢትዮጵያንም እናኩራታለን። በውድድሩ በአትሌቲክስ ኦሮሚያ ክልል በ19 ወርቅ 12 የብርና 10 የናስ ሜዳሊያዎች በአንደኝነት ሲያጠናቀቅ አዲስ አበባ በ8 የወርቅ 9 የብርና 4 የናስ ሜዳሊያዎች ሁለተኛ እንዲሁም ትግራይ 1 የወርቅ 3 የብርና 5 የናስ ሜዳሊያዎችን በማግኘት ሶስተኛ ደረጃን በመያዝ ውድድራቸውን ማጠናቀቃቸው ይታወሳል። በእግር ኳስ ታሪክ ዓለም ከተመለከታቸው ድንቅ ግብ ጠባቂዎች መካከል አንዱ ነው። በክለብና በብሔራዊ ቡድን ለረጅም ዓመት የግብ ዘብ ሆኖ በማገልገል ስኬታማ ጊዜያትንም አሳልፏል። ጂያንሉጂ ቡፎን በርካታ ዓመታት በቆየበት ጁቬንቱስ በዋንጫ ያሸበረቀ ባለ ታሪክ ነው። ይህን ያው ኮከብ ሀና ታሪኩ እንደሚከተለው ታስታውሰናለች። ገና ልጅ ያለውኝ አንድ ታሪካዊ ግብ ጠባቂ ወደ ህይወት የገባ ቶማስ ኑኮኖ ይባላል። የካሜሩን ብሔራዊ ቡድን ግብ ጠባቂ ነበር። በፈረንጆቹ 1990 ጣሊያን ባሰናዳችው የዓለም ዋንጫ ለካሜሩን ብሔራዊ ቡድን ተሰልፎ አየሁት። በዚህም የዓለም ዋንጫ ካሜሩን ከአርጀንቲና ያደረገችውን የመጀመሪያ ጨዋታ አሁንም ድረስ ከህሊና አይጠፋም። ኑኮኖ ድንቅ የግብ ሙከራዎችን አድኖ ካሜሩን አሸነፈች። ሁሉም ሰው ትኩረቱ በማራዶናና በሮጀር ሚላን ላይ ነበር። እኔ ግን ቀልቤ ኑኮኖ ጋር ነበር። በዚያሽ ቀንም ግብ ጠባቂ መሆን አለብኝ ብዬ ወሰንኩ። ይህን የተናገረው ጣሊያናዊ የግብ ዘብ ጂያንሉጂ ቡፎን ግብ ጠባቂ ለመሆን ስለወሰነበት አጋጣሚ ሲናገር ነበር። ሌላው ይቅርና የልጁን ስም እንኳን በኑኮኖ የመጀመሪያ ስም ቶማስ ብሎ በመሰየም ፍቅሩን አሳይቷል። ትውልዱ በሰሜናዊ ጣሊያን ቱስካኒ ግዛት ካራራ ከተማ ውስጥ በጎርጎሮሲያኑ የዘመን ቀመር 1978 ነው። የምንጊዜም ምርጥ ግብ ጠባቂ ስለመሆኑም ብዙዎች ይስማሙበታል። 1 ሜትር ከ92 ሴንቲሜትር የሚረዝመው ቁመቱ ወደ ግብ የተመቱ ኳሶች እንዳሻው በቀላሉ እንዲመልሱ አስችሎታል። በ1995 በጣሊያን ፓርማ እግር ኳስ ክለብ የተጀመረው የእግር ኳስ ህይወት በጁቬንቱስ ደምቆ የማይረሳ ድንቅ ታሪኮችን ከትቦ ወደ ውባ ፓሪስ አቅንቶም ከዚያም የእህል ውሃ ጉዳይ ሆኖ መልሶ ወደ ቱሪን አቅንቶ የሚወደውን ስፖርት ወደ ጀመረበት ፓርማ ድርሶት ፍጻሜውን አግኝቷል። እድሜው ያልገደበው ከፍ ያለ ብቃት በእድሜ ማምሻው ላይ የክለቡ ደጀን ሆኖ እንዲታይና ስሙም በደማቅ ቀለም እንዲጻፍ ምክንያት ሆኖታል። ቁመተ መለሎ ጂያንሉጂ ቡፎን በ2001 ጁቬንቱስን ሲቀላቀል የወጣበት 53 ሚሊዮን ዩሮ በወቅቱም በግብ ጠባቂዎች የዓለም ክብረ ወሰን የሆነ ክፍያ ነበር። በተከታታይ የሴሪያ ክብሮችን በማግኘት በእርግጥም ኮከብ መሆኑን ለዓለም አሳየ። በ17 ዓመታት የክለብ ቆይታውም 9 የሊግ ክብሮችን በማግኘት ራሱን ከፍ አድርጎ አስቀምጧል። የኮፓ ኢታሊያን ሱፐር ካፕ ክብሮችም ደጋግሞ በማሳካት የክለቡ የምንጊዜም ኮከብ ግብ ጠባቂ መሆኑን አረጋግጧል። ክለባቸው በአምበልነት የመሩ ተፎካካሪዎች አፍ አውጥተው የመሰከሩላቸው ጥቂቶች ናቸው። ባላንጣውን አቅፎ የሳመ ጎሉን ያገባውን ያደነቀ ደግሞ ጂያንሉጂ ቡፎን ብቸኛው ነው ቢባል ግነት አይሆንም። ቡፎን አመለሸጋ መሪ ብቻ አልነበረም። እጅግ በጣም ብዙ ስኬቶችን በክለብ በብሔራዊ ቡድን እንዲሁም በግል ማስመዝገብ የቻለና ለ20 ዓመታት ምርጥ አቋሙን ጠብቆ በመጫወት በዓለም እግር ኳስ በተመልካቾች ልብ ውስጥ መቼም ላይፋቅ የተቀመጠ ግብ ጠባቂ ጭምር ነው። ሁሉም የእግር ኳስ ተመልካቾች በሙሉ ድምጽ ከሚስማሙባቸው ግብ ጠባቂዎች ግንባር ቀደም ስፍራን የሚይዘው ቡፎን በእያንዳንዱ ጨዋታ የሚጠቀመውን የአምበልነት ምልክት በሐራጅ እየሸጠ ለበጎ አድራጎት የሚለግስ በሁሉም ማህበራዊ ጉዳዮች ላይ ከፊት የሚገኝና ለዚህ ምግባሩ ከዓለም ታላላቅ ተቋማት የምስጋና ሽልማትና የአምባሳደርነት ማዕረግ ማግኘት የቻለ ከአይምሮ በላይ የሆነ ሰው ነው። ጁቬንቱስ በጣሊያን ሴሪያ ከሄላስ ቬሮና ጋር በአሊያንዝ ስቴዲየም እየገጠመ ነው። ጨዋታው ግን እንደ ሁልጊዜው የሊግ መርሃ ግብር ብቻ አልነበረም። በቱሪን የሚገኘው አሊያንዝ ስቴዲየም በደጋፊዎች ተሞልቷል። በጨዋታው ጁቬንቱስ ለተከታታይ 7ኛ ጊዜ የስኩዲቶ ዋንጫን የሚያነሳ ሲሆን በአብዛኛው ደጋፊዎች ፊት ላይም ሀዘን ይነበባል። ምክንያቱም የተለየው ግብ ጠባቂ በጁቬንቱስ ማሊያ የሚያደርገው የመጨረሻ ጨዋታው ነው። በስታዲየሙ ውስጥ ለቁጥር የሚያታክቱ እሱን የሚያወድሱ ባነሮች በየቦታው ይታያሉ። ጨዋታው ተጀምሮ ተመጣጣኝ ፉክክር እየታየበት 63ኛው ደቂቃ ላይ ደርሷል። ጁቬንቱስ 2-0 ሄላስ ቬሮናን እየመራ ቀጥሏል። ማስሚሊያኖ አሌግሪ ሁለተኛ የተጫዋች ቅያሪ ለማድረግ ግብ ጠባቂውን ፒንሶ ጂሊዮን አስነሱት። የመስመር ዳኛው የተጫዋች ቅያሪ እንዳለ ምልክት አሳየ። ሙሉ የአሊያንስ ተመልካች ከመቀመጫው ተነስቶ በማጨብጨብ ከዚህ በኋላ በጁቬንቱስ ግብ ጠባቂነት ለማይመለከተው ጂያንሉጂ ቡፎን ያላቸውን ፍቅር አሳዩት። ይህም የቡፎን የመጨረሻው የጁቬንቱስ ተጫዋችነት ማብቂያ ሆነ። ይሁን እንጂ ከአንድ ዓመት በኋላ ተመልሶም ለጁቬንቱስ ተጫውቷል። እስከ 45 ዓመቱ በዘለቀው የእግር ኳስ ህይወቱ 1110 ጨዋታዎችን ማድረግ ችሏል። ለጣሊያን ብሔራዊ ቡድን 176 ጨዋታዎችን ያደረገ ሲሆን
ሲሆን 5 ጊዜም የዓለም ዋንጫ ተሳትፎን አድርጓል። ሀገሩ ጣሊያን በ2006 የዓለም ዋንጫን ስታሸንፍ የውድድሩ ኮከብ ግብ ጠባቂ በመባል የወርቅ ጓንት አሸንፏል። ጣሊያን ከ2018 የዓለም ዋንጫ ተሳትፎ ውጪ ስትሆን ቡፎን ራሱን ከብሔራዊ ቡድን አገለለ። አሁን ደግሞ የጣሊያን ብሔራዊ ቡድን የአሰልጣኞችን ስብስብ ተቀላቅሎ ሀገሩን በማገልገል ላይ ይገኛል። ዛሬ ምሽት ከሚደረጉ የቻምፒየንስ ሊግ ጨዋታዎች መካከል የእንግሊዞቹ ቼልሲና ኒውካስልም ጨዋታቸውን ያደርጋሉ። ቼልሲ ከካርባክ ጋር ነው የሚጫወተው ወደ አዘርባይጃን አቅንቶ በባየር ሙኒክ 3-1 ተሸንፎ ውድድሩን ቢጀምርም ቤኔፊካና አያክስን ያሸነፈው ቼልሲ ዛሬም ጨዋታውን እንደሚያሸንፍ ግምት አግኝቷል። በሌላ በኩል ኒውካስል አትሌቲክ ቢልባውን ይገጥማል። በ1995 ብቻ አንድ የተገናኙት ሁለቱ ክለቦች ያኔ ኒውካስል ተሸንፎ ከውድድሩ ውጪ እንደነበረ ይታወሳል። ሁለቱም ዛሬ የሚደረጉ ጨዋታዎች ናቸው። ተመልካቾቻችን ለሰዓቱ ያስኳቸው የስፖርት ዘገባዎች ይህን ይመስሉ ነበር። መልካም ቀን ይሁንላችሁ።